እንኳን ለሊቀ መልአኩ ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በነሐሴ ወር የሚነበበውን የሊቀ መልአኩ የቅዱስ ዑራኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ልመናው በረከቱ ከወዳጆቹ ከእኛ ከሕዝበ ክርስቲያን ጋር ይሁንና በነሐሴ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳኒ ነው። ከዚህ ቀጥሎ ይህንን መጽሐፍ የጀመረው ስመ መንግሥቱ ወናግና ሰገድ ወይንም አንበሳ በጸር በተባለ በኢትዮጵያዊው ንጉሥ በንብለ ድንግል ዘመነ መንግሥት በእግዚአብሔር አምላክ ፈቃድ ዮሐንስ አቃቤ ሰዓት ነው። አሜን። ዓለም ሳይፈጠር የነበረ ወደፊትም ለዘላለም የሚኖር ያው በሆነ በእግዚአብሔር አብ ስም ሰውን በመውደዱ ቅድስት ከሆነች ከመቤታችን ከቅድስት ድንግል ማርያም ሥጋዋን የለበሰ አንድ አምላክ በሚሆን በእግዚአብሔር ወልድ ስም ለዘላለሙ ፍጹም ምስጋና የሚገባው በአርያም የሚኖር ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በአካል ሦስት በመለኮት አንድ አምላክ በሚሆን እንደዚሁም አምነን የኃይላችን ረዳት የሆነ የመላእክት አለቃ ቅዱስ ዑራኤል በምድር ላይ የሠራውን የገናንነቱንና የከፍተኛነቱን ዜና እንናገራለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የሚወድ የአብሮኮሮስ ተማሪ የሆነ ቴዎዶጦስ በስም የከበራችሁ አባቶቼና ወንድሞቼ ሐዲስ ሐዋርያና የመለኮትን ሃይማኖት የሚያስተምር አባታችን ዮሐንስ ወንጌላዊ በድርሳኑ የነገረኝን ስሙ አለ። ማያዊ የሆነ የአምላካችንን ሰው የመሆኑን ምልክት ለመጠየቅ ከእርሱ ዘንድ እኔ አይቻለሁና አባቴ ዮሐንስ እስኪ ንገረኝ ብዬ በፍርሃትና በመንቀጥቀጥ ብጠይቀው ያን ጊዜ እርሱ ራሱ ዮሐንስ መልሶ የብህንሳው ሀገር ሊቀ ጳጳሳት ልጄ ቴዎዶጢዮስ ስማኝ፣ በመለኮቱ የማይመረመር የተሰወረ ሲሆን የእኛን ባሕሪ በመዋሃዱና በመልበሱ የተገለጠ ሆነ ላለው። ዳግመኛም የአብሮኮሮስ ደቀ መዝሙር ሉቱንዮስ መለኮት የማይመረመር የተሰወረ ነው ብዬ ብልህ ይህ ባንተ ዘንድ ድንቅ ነገር አይደለም አለ። አባቴ ሆይ እስኪ ንገረኝ፣ ምድራዊ ሥጋ ከሰማያዊ መለኮት ጋር በመታዘዝና በመታገስ እንዴት ሊዋሃድ ይችላል? እንጨትም እርጥብ ያለው ከሆነ እሳት ውስጥ በገባ ጊዜ አይጨስምን? መለኮት እሳት ነው ካልን ከአዳም ሥጋ ጋር በተዋሃደ ጊዜ ይህ እንዴት ይሆናል አለ። ልጄ ሆይ ታገስ፣ የአምላካችን የጥበቡ ኃይል እጹብ ድንቅ ነው። ሰማያትን በጥበቡ የፈጠረ እርሱ ራሱ ብቻ ያውቃል። ሁሉን የፈጠረ ነደ እሳት የሆነ መለኮት ነባቢ በሆነ በደሙ ምልክት የጻድቃንና የኃጥአን ነፍሳት በሙሉ ነፃ ያደርጋቸው ዘንድ እርሱ ራሱ በፍጹም ጥበቡ ከሥጋ ጋር ተዋህዶ ፍጹም ሰው ሆነ። እርሱ ሥጋ ከመለኮት ጋር በመዋሃዱ ሕያው አምላክ ሆነ። እዚህም ሥጋ በሰማይም በምድርም ያለው ሁሉ ተገዛለት እንጂ። እርሱ ሥጋ ከመለኮት ጋር በመዋሃዱ ሕያው አምላክ ሆነ።
ሥጋ በሰማይም በምድርም ያለው ሁሉ ተገዛለት። ሥጋ ከመለኮት ጋር በመዋሃዱ የሁለት ባሕሪን ጠባይ አስወግዶ አንድ ባሕሪ ሆነ። የዚህን ጥያቄ ባበዛ ጊዜ ሐሳቡን በመሰብሰብ ወይንም እንዲሁ በመወሰን ዝም አለ። ከዚህም በኋላ ዝም ባለኝ ጊዜ በፊቱም አለቀስኩ። ነገር ግን የአምላክ ሥጋን ስለ መልበስ ስፈራና ስንቀጠቀጥ ፈጽሜ አሰብኩና ይልቁንም በፍርሃት ላይ ፍርሃት ተጨመረብኝ። መላልሼም እየለመንኩ አስጨንቄ ስለ ጠየቅኩት እንደገና በብዙ ተቆጣኝ። ዳግመኛም የእንጊሬሮስ እንዲሁ አውሮኮሮስ 9 ወር ከ5 ቀን በማዕፀን አድሮ በመለኮቱ የለበሰውን ሥጋ አንድ ጊዜ በመለወጥ በሰው ሥጋ ያደረ ቢሆንስ? ዮሐንስ መልሶ እኔ ይህንን ያህል ለመናገር ችሎታ የለኝም። እኔ ሟች ሰው ነኝ። ሕያው መለኮት ግን ሥጋን ከለበሰ በኋላ በሥጋ ሞቷል አለ። ይኸው መለኮት እንደኛ ፍጹም ሰው ሆኖ እንደ ሰውም በመታዘዝ የእኛን ሞት ተቀብሎ የእርሱንም ሕይወት ለእኛ ሰጠን። ከዚህም በኋላ ዮሐንስ ሁለቱንም ወንድማማች ወስዶ ከቅድስት ድንግል በቤተልሔም የተወለደበትን የልደቱን ምልክት አሳያቸው። ዳግመኛም በዮርዳኖስ መንፈስ ቅዱስ በነጭ ርግብ ተመስሎ ከሰማይ የወረደበትንና አብም አንድ ልጁ እንደሆነ ምስክር የሆነበትን በዚህም ላይ የሦስትነቱን ምስጢር የተገለጸበትን የጥምቀቱን ምልክት አሳያቸው። ሦስተኛም በቆሮንጦስ ገዳም 40 ቀንና 40 ሌሊት የጾመበትን በዚያም በላይ ከሦስትነቱና ከትብስይቱ አኗኗር ወይንም አንድነት ጉድለት ሳይኖርበት በሰውነቱ የሰገደለትንና ያጎነበሰበትን አሳያቸው። ከሌሊቱም በ4ኛው ሰዓት ይህን ምልክት ወይንም ራእይ በፈጸሙ ጊዜ አይሁድና የሕዝብ ሊቃውንቶች ሁሉ ከተሰበሰቡበትና በእውነተኝነትና በቸርነት ፈንታ የሐሰት ምስክር ወደ ጠሩበት ወደ ቤተ መቅደስ ወስዶ አደረሳቸው። ከዚህም በኋላ በጾምና በጸሎት ሁሉንም በመተውና በብቸኝነት አድርጎ ጌታችን ኢየሱስ ክርስቶስ ኃይል በሱ እጅ ሲሆን ወደ ተሰቀለበት ወደ ቀራንዮ አደረሳቸው። ከዚያም ጥቂት እልፍ እንዳሉ የሰማይ መላእክት በእያንዳንዳቸው ልዩ ልዩ የሆነ ዝማሬ ምስጋናን ሲያመሰግኑ አገኙ። ቁጥራቸውም እልፍ አእላፍ የሆኑ መላእክት ኪሩቤልና ሱራፌልም በዙሪያው መስቀል ዙሪያ ክንፋቸውን ዘርግተው በየወገናቸው ለልዑል ጌታችን ጣዕሙ ልዩ በሆነ ዜማ ይዘምሩለታል፣ ያመሰግኑታል። ዮሐንስ ከዚህ ሥጋ ከመለኮት ጋር የመለኮት ልዕልና ከቅዱስ ሥጋው ጋር አንድ ሆኖ ከቀኝ ጎኑ ቀይ ደም ሲፈስ አሳያቸው። ይህ የመለኮት ደም ለኃጢአት ማስተስሪያ፣ ይህችውም ቅዱስ ሥጋ ፍጹም የደስታ ምግብ ለምእመናን ሕይወትና ለቅዱሳን መከበሪያ ነው። ከዚህም በኋላ ሕሊናቸውን በመሰብሰብ እየተገረሙና እየተደነቁ ሳለ የመለኮትን ምስጢርና የመጽሐፍን ትርጓሜ ያውቁ ዘንድ እግዚአብሔር አምላክ ገለጠላቸው። አንዱ መልአክ ዓለም ሁሉ በዚህ በመለኮት ደም ከኃጢአት የነጻ ይሆን ዘንድም ከጌታችን ጎን የፈሰሰውን ደም ወስዶ ዓለሙን ሁሉ እንደረጨ አሳያቸው። መጀመሪያ ደሙን በክንፉ ይዞ ብዙ ሰማዕታት ከተገደሉባት ትግራይ ሀገር ውስጥ ወዳለችው ወደ ናግራን ሄዶ በውስጧ ጨመረ። ዳግመኛም እግዚአብሔርን በሕይወተ ሥጋ ሳሉ ከሚያገለግሉ ክቡራን መምህራንና ቅዱሳን መነኮሳት ወደሚኖሩባት ደብረ ዳሞ ወደምትባለው ወደ አባታችን አቡነ አረጋዊ ገዳም ሂዶ የጌታችን ደም ረጨ። ዳግመኛም ይህች ደብር የተባረከችና የተቀደሰች ለቅዱሳን ሁሉ የደስታ ጉልት ትሆን ዘንድ በጌታችን በኢየሱስ ክርስቶስ በደሙ መስቀል ባረካት።
እንደገናም በክንፉ በሮ ሄዶ አክሱም ምድር ደርሶ የጽዮንን ዙሪያዋንና አጸዶቿን ሁሉ አዳኝ በሆነ በጌታችን ደም ረጫት። የአክሱም ምድር ጌታችን በደሙ እንደባረካት፣ ሙታንን ሁሉ እንዳስነሳባት፣ እንደተሰቀለባት እንደ ቀራንዮ ትመስላለችና። በዚሁም ውስጥ ያሉ 99ኙ ነገደ መላእክት ከሰራዊቶቻቸው ጋር እግዚአብሔር አምላክን እያመሰገኑ ጽዮንን እግዚአብሔር መረጣት፣ ማደሪያ ትሆኖም ዘንድ ወደዳት በማለት የሚዘምሩ አሉ። እግዚአብሔር የጽዮንን ተራሮች ይወዳቸዋል፣ መሠረቶቿም በቅዱሳን ተራሮች ላይ የተመሠረቱ ናቸውና እያሉ የሚዘምሩም አሉ። ይህችን ደብር የመንፈስ ቅዱስ ማደሪያ ትሆን ዘንድ ወደ እግዚአብሔር አቀረባት፣ እርሱ መርጦ አክብሯታልና። የመንፈስ ቅዱስ ጸጋ በየጊዜው በጽዮን ተራራዎች ላይ እንደሚወርድ ሁሉ በእርሷ ላይ የበረከት ጠል ልምላሜ ይወርዳል። መሠረቷ ከሁሉ በላይ ሆኖ አምዷም የወርቅ ምሰሶቿም የብር ናቸው። ይህንንም ከባረከ በኋላ የአባቶች መቃብር ወደሚገኝበት ወደ ሐይቅ ደብር ለመውጣት ተነስቶ በክንፉ በረረ። ለፈጣሪው ምስጋና የተገዛ ጸሎትንና ንጽሕናን የሚወድ የአባ ኢየሱስ ሞዐ ልጆችን በመካከሉ ይገኙበታል። ይሄውም አባ ኢየሱስ ሞዐ መንፈሳዊ ሕግንና ደግሞም እንዲሁ ሰርቶ የመብላትን ሥርዓት ያስተማረ ነው። ለልጆቹም የቅጠል አበላልንና ሌላውንም የሚሰሩትን ሁሉ አሳምሮ ያዘጋጀላቸው ነው። በበጎ ምግባርና በእውቀት ያማሩ የመንፈሳውያንና እንዲሁ የመንፈሳውያን መነኮሳት አባት የአባ ኢየሱስ ሞዐ ልጆች በዝተዋልና። አባቶች ከወሰኑት ይልቅ እነርሱ በመንፈስ ቅዱስ ፍቅር ያለ ተንኰልና ያለን ማንጎራጎር አብዝተው ይማጸናሉ። እንደ ርግብ የዋሃን አብርሃም ከካራን ምድር በወጣ ጊዜ በመሠዊያው ቤተ መቅደስ ለመሥዋዕት እንደተዘጋጁ ምርጥ በጎችም ሆኑ። ጸጉራቸውም እንደ ተሸለቱ በጎች አይደሉም፣ የእግዚአብሔር ልጆች ተብለው እንዲጠሩ ራሳቸውን አዋረዱ እንጂ። እንደ ርግብም ወይንም በማየ አይህ ጊዜ እንደሆነው እንደ ኖህ ርግብም አይደሉም። እነርሱ በእንስራ ውስጥም ለመቅዳትና እንጨት ሰብሮ ለማምጣት ለአገልግሎትም የተዘጋጁ ናቸውና በሥራቸው ሁሉ መንፈስ ቅዱስ ያጸናቸዋልና። ስለዚህም እሺ በጎ በማለት ያለ መታከት በትጋት እንዲሁ ይታዘዛሉ። ይህም መልአክ በጌታ ደም ባረካት። እርሷ ሰፊ በሆነ ባሕር ውስጥም የምትገኝ ደሴት ናትና። ከዚህም በኋላ ይኸውም መልአክ የአምላክን ሥራ እያደነቀ ተነሳና ከሰው ላይ በጸሎቱ ኃይል አጋንንትን ከሚያወጣ የኃያሉ መነኩሴ አባ ሳሙኤል ደብር ከምትሆን ወደ ደብረ አባይ ገብቶ አረፈ። ከዚህም ውስጥ 2 አንበሶች ከ2 ላሞች ጋር ሲገዙለትና እንዲሁም በየቀኑ ሲያሰማራቸው አብረውም የሚኖሩበትን መሳሪያንም ሲሰጣቸው ተመለከተ። አባ ሳሙኤል እሊህን አንበሶችና ነብሮች ላሞችንም በተሰማሩበት ቦታ እርስ በርሳቸው እንዳይጣሉና በሰው ልጅ ቋንቋም እንዳይነጋገሩ ወደ እግዚአብሔር አምላክ መሥዋዕትንም አቀረበ። በኋላውም ይከተሉታል። ከእነርሱ አንዱ ወደ ኋላ ቢቀር ቆመው ይጠብቁታልና፣ አንዱ ከሌላው ቀድሞ የሄደ እንደሆነ ወደ ኋላ የዘገየውን እየጠሩ ያበረቱታል። ስለዚህም ለአባ ሳሙኤል በጸሎቱ ኃይል አንበሶችና ነብሮች ይታዘዙለታልና እግዚአብሔር ለተመረጡት ቅዱሳኖች እንደዚህ እንዲገዙለት ያደርጋቸዋልና። አንበሶችና ነብሮችም ጠላቶቻቸው ሲሆኑ በዱር በሚሰማሩበት ጊዜ በለሃሞችም ልብ ውስጥ ይጣሉናል የሚል መጠራጠር አያድርባቸውም። እግዚአብሔር ይህንን እንዴት አደረገ? የአምላካችን የጥበቡ ኃይል እጹብ ድንቅም ነው።
መላእክትም እንደ አንበሶቹና እንደ ነብሮቹ በየጊዜው ይጎበኙታል። ያን ጊዜ ይኸውም መልአክ በዚህ እየተደነቀ ይህችንም ደብረ አባይን በጌታችን ደም ባረካት። በውስጧም የሚኖሩትን 700 የሚሆኑ ቆብና አስኬማ በእጁ የተቀበሉትን አባ ሳሙኤል ልጆችን ባረካቸው። አባ ሳሙኤል በጾምና በጸሎት የባሕታውያን ሁሉ የበላይ ነው። ስለ በጎ ሥራ ለመሥራት በመዓልትም በሌሊትም እንደ እግዚአብሔር መላእክት ሆኑለት። በሥጋም እንደወለዳቸው ልጆች ሆነው በሁሉም ነገር ይታዘዙታልና። አባ ሳሙኤል ለጸሎት ከቆመበት ቦታ ወዲያ ወዲህ ሳይል የነፋሳት ኃይል በምሥራቅም ሆነ በምዕራብም ሊያነዋውጡት እንደማይቻል እንደተተከለ አምድ ነው። የእንጦንዮስና የመቃርስ ጠባቂያቸው የሆነ የመላእክት አለቃ ዑራኤል ሃይማኖታቸው የቀና ቀደምት የሆኑ አባቶች በአባ እንጦንስና በአባ መቃርስ ትእዛዝ በተሰጠው አስኬማ የሕይወቱ ዘመን እስኪፈጸም ድረስ በመዓልትም በሌሊትም ሰዓቱን አክብሮ ለጸሎትና ለጾም እንዲተጋ እንደተተከለ አምድ አጸናው። የአእላፍ በጎች አባት የሆነ አባ ሳሙኤል የመንጎቹ ዋሻ የሆነች ለዚችም ለደብረ አባይ እግዚአብሔር ጸጋ ተሰጣት። ይኸውም መልአክ ለአባ ሳሙኤል ምን ያክል ጸጋ ተሰጠው እያለ አደነቀ። እግዚአብሔር በአንበሶችና በነብሮችም በለሃሞችም ላይ ገዥ አድርጎ ሥልጣንን ሰጥቶታልና የሕይወቱ ዘመን እስኪፈጸም ድረስ በሰው ልጅም ደንብ እንደ ሰውም በመናገር ክፋትንና መጻንም ሁሉ ሳያውቁ በበጎ ሥራ ተገዙለት። ለአምላካችንና ለእናቱ ለድንግል ማርያም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የመላእክት አለቃ መልአኩ ቅዱስ ዑራኤል በ9 ሰዓት ተነስቶ በክንፉ እየበረረ እንዲሁ ደብረ ሲሃት ከምትባል ከአባ ዮሐኒ ደብር ደረሰ። በእርሷም ውስጥ ከሃዲዎችና ስር የሚምሱ ቅጠል የሚበጥሱ ሟርተኞች ጣዖታትን የሚያመልኩ ነበሩባት። በዚያም ውስጥ አጋንንቶቹ አንድነት ተሰብስበው እንደ ዝንቦችና እንደ ጊንጦች ሲቧጥጯቸው እንዲሁም ሲነድፏቸው ወይንም ግርግር ሲሉ አገኛቸው። ምግባቸውም የሰው ኩስ እንዲሁ የእንስሳትና የአራዊት በርን ነው። አባ ዮሐኒም የመልአኩ የዑራኤልን ወደ እርሱ መምጣት በእግዚአብሔር ኃይል ባወቀ ጊዜ ይህንኑ መልአክ አቤቱ ጠብቀኝ፣ ከኔም አትለየኝ አለው። የአምላኬ ኃይል ከሚረዳኝ በስተቀር በዚህ ዓለም የሚረዳኝ ወዳጅ ወይንም ዘመድ የለኝምና እርሱ እግዚአብሔርም ከኃያላን ይልቅ ኃያል ከግሩማን ይልቅ ግሩም ነውና። እግዚአብሔርም ለሁል ጊዜ ሰውን የሚያስቱ አጋንንትን ያጠፏቸው ዘንድ ለአባ ዮሐኒ ሥልጣን ሰጠው። አባ ዮሐኒም በእነዚህ አጋንንትና ሟርተኞችም ጣዖታትን በሚያመልኩ ሁሉ ላይ የምሠራውንም ሁሉ እኔ ያውቃለሁ አለ። ያን ጊዜ አባ ዮሐኒ ወደ እግዚአብሔር ጸለየና በመስቀል አምሳል አማትቦ ቢባርክም እሳት ከሰማይ ወርዶ ከእነርሱ አንድስ እንኳን ሳይቀር አቃጠላቸው። በዚህችም ዕለት በጻድቁ በአባ ዮሐኒ የጸሎት ኃይል ያለቁ አጋንንትና ሟርተኞች እንዲሁም የጣዖታት ተገዢዎች የሆነ ቁጥራቸው 75,000 ወይንም 75,000 ናቸው። መልአኩም ያን ጊዜ ይህችን ደብር ሁለንተናዋን በጌታችን በኢየሱስ ክርስቶስ ደም ቀደሳት። በዚህም ነገር ይኸው አባ ዮሐኒ ፈጽሞ ደስ እንዳለው የሰማይ መላእክትም በሰማይ ለእግዚአብሔር ምስጋና በምድር ሰላም ይሁን ሰውን በመውደዱ ለወዳጆቹ ሥራን ሰርቷልና በማለት ተደሰቱ። ከዚህም በኋላ የጠላትን ኃይል ያሳፍር ዘንድም በጸሎትና በጽድቅ ሥራ ያጌጡ የተመረጡ ቅዱሳኖችን ሁሉ ሰብስቦ የአንድነት ሥራን ሠራ። በቆብና በአስኬማ ከሱ ለተወለዱ የአምላካችን የቸርነቱ ሥራ ሁሉ ይገለጽ ዘንድ ቁጥራቸውም ከልጆቹ ጋር በቀር እንዲሁ ከሴቶቹም በቀር 7,000 ሆነ።
እነርሱም የብዙ ብዙ ማኅበራውያን ሲሆኑ ለእያንዳንዳቸው ፍቅርና ሰላም አላቸው። ሐዋርያው ጴጥሮስም በመልእክቱ በሰማያዊው አባታችሁ ፍቅር ታናናሾቹና ታላላቆቹም ለጸሎት ትጉ፣ ከልብ ሆናችሁ ተፋቀሩ እንዳለ ጾምንና ጸሎትንም የሚወዱ ሆነው እንደ አባቶቻችን እንደ ሐዋርያት በክርስቶስ ሃይማኖት ጸኑ። ባላጋራችሁ ሰይጣንን ድል አድርጉ፣ እርሱ ጠላታችሁ እንደ አንበሳ ሊውጣችሁ ይጮኻልና ያለውንም በልባቸው አስበዋልና። ይህ ሰይጣን በእግዚአብሔር ዘንድ የተጠላውን ቂምና በቀልን በሰው ልብ ያሳድራልና። ከዚህም በኋላ አባ ዮሐኒ ማኅበሮቹን ለመሥዋዕት መሠዊያና ለጸሎት መጸለያ የሚሆን በእመቤታችን በድንግል ማርያምና በሚካኤል በቅዱስ ገብርኤል ስም ታቦት ይቀርጹ ዘንድ አዘዛቸው። ከዚህም በኋላ በልብ የዋህ በሕሊናውም ትሑት የሆነ እግዚአብሔርን የሚፈራ እንዲሁ በጵጵስናው እውነተኛ ወደሆነ ወደ ጳጳሱ አባ ቴዎድሮስ ዘንድም በቅድስናው ይባርክላቸውና ይቀድስላቸው ዘንድ ከሜሮንና ከዘይት ጋር 2 ታቦታትን ላከ። ነገር ግን ታቦቱን ተሸክመው ካህናቱ በጎዳና ሲሄዱ አንበሳ ድንገት ገጠማቸውና ካህናቱ በፍርሃትና በመደንገጥ ሳሉ አንበሳውም እናታችን ታቦተ ጽዮን ሆይ ሰላምታ ይገባሻል ብሎ ካህናቱ ለተሸከሟት ታቦት ሰገደላት። አንቺ የልምላሜ ባሕሪ ያለሽና ልጅሽ በነደ እሳት የተመሰለ ሲሆን ያለማቃጠል የተዋሃደሽ የነቢያት አለቃ ሙሴ በለምለሚቷ የእንጨት አምሳል ያየሽ የእግዚአብሔር የሕጉ ማደሪያ አንቺ ነሽና። ዳግመኛም 7 የብርሃን ፋናዎች 7 የብርሃን መኮስተር ያላት ዘካርያስ ያያት የወርቅ መቅረዝ አንቺ ነሽ። ፋናዎቿ ነቢያት፣ የፋናዎቿ ፈትሎችም ሐዋርያት፣ አጽቆቿም አብያተ ክርስቲያናት ናቸው። አንበሳውም ይህን በማለት እንደ ሰው ተናገረ። ዳግመኛም የሴት አንበሳ ወደ ምዕራቡ በረሃ መጣችና ከግርማዋም የተነሳ ታቦቷን አጅበው የወርቅና የብር ድባብንም አጥልቀው ታቦቷ ካለችበት ሳጥን ላይ እንደ እሳት የነደደ ቀይ ልብስ ወይንም መጎናጸፊያና ልዩ ግምጃ ልብሰው ይዘው ሲሄዱ አስፈራቻቸውና ሸሹ። ሴቲቱም አንበሳ ሽሽታቸውን ካየች በኋላ የሰማዕታትን እናታቸው የመላእክትን እህታቸው የምትሆኝ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እያለች ለዚህችውም ታቦት ለንግሥትነቷ ክብር ሰገደች። ያን ጊዜ ያች ታቦት አንበሳይቱን ከዚያ አነጋገርሽ ሁሉ ታገሽ ወይንም ተቆጠቢ አለቻት። ነገር ግን ይህንን ቃል የአምላካችን የጌትነቱ ኃይል ተናገረ። ያን ጊዜ አንበሳይቱ ጥጃ በእናቷ ፊት እንደሚዘል ክቡራንና ቅዱሳን በሆኑ ካህናትና ምእመናን ፊትም በደስታ ዘለለች። ያን ጊዜ ቅዱሳን ካህናት ሁሉ ይህንን እንግዳ የሆነውን ነገር ባዩ ጊዜ በሰሙም ጊዜ ይህንን አእምሮ ላላቸው ለመላእክትና ለሰውም አስደናቂ ነገር ነው በማለት ደነገጡ፣ ፈሩ። ያን ጊዜ እመቤታችን ድንግል ማርያም አንበሳይቱን የብዙዎች ንጹሐን ቅዱሳን መነኮሳት አባት የሆነ ወደ አባ ዮሐኒ ደብር ተመለሽና እርሱ ዘንድ ቆይም አለቻት። ያን ጊዜ 2 አንበሶች ከእመቤታችን ከቅድስት ድንግል ማርያም የታዘዘው ቃልንም ሰምተው እግዚአብሔርንም እያመሰገኑ እሺ በጎ በማለት ቃላቸውን አስተባበሩ። ሴቲቱም አንበሳ ወደ አባ ዮሐኒ ደብር ተመልሳ እግዚአብሔር ለእሷ የሠራላትን ድንቅ የሆነ ታምራትን ሁሉ እየተናገሩላት እሊያ 7 ቀን ያክል ተቀመጠች። 12 ቀሳውስትንና ዲያቆናትን በረዳትነት ሰጣቸው። የቅዱሳን አባቶች ሥርዓትን የሚጠብቁትን ሾመላቸው። እነርሱም ከቦታው ሳይደርሱ አስቀድሞ ጌታችን ኢየሱስ ክርስቶስ ሌሊት በራእይ ለኤጲስቆጶሱ ተገለጠለት። ወዳጄ ቴዎድሮስ ሰላም ላንተ ይሁን።
አጋዝን ታቅፉ በጡቶቿ ወተት ያሳደገችው ከአባ ዮሐኒ ደብርም የእናት የድንግል ማርያም ታቦት ወደ አንተ የመምጣቷን ዜና እንዲሁ እነግርህና የምሥራችንም ሁሉ እልህ ዘንድ ከመኝታ ሁሉ ተነሳለው። ኤጲስቆጶሱ ከጌታችን ከኢየሱስ ክርስቶስ ዘንድ ይህንን ነገር ሰምቶ በጣም አደነቀ። ኤጲስቆጶሱም ሲመለስ ይህ ለኤጲስቆጶሱ ሁሉ የተለመደ ሥራ ነው። ነገር ግን የምእመናን መስገጃ የምትሆኝ ያችን ታቦት እባርካት ወይንም እቀድሳት ዘንድ መጀመሪያ በትእዛዝና በቅድስና እኔንም ሁሉ አንጻኝ ቀድሰኝ አለ። ነገር ግን ጌታዬ ሆይ ዕዝራ ይህ የሞትን ነገር ከአብ ይልክብኛል፣ ይህንን ሲል እገሌን ይሙት በማለት አስጨናቂ ነው እንዳለ ያለ ፈቃድ ይሆንብኛልና ለሰው ነገር ፈጽሞ ስላልጨነቀኝ ከዚህም ዓለም ውሰደኝ፣ ከመከራውም ሁሉ አሳርፈኝ አለ። እግዚአብሔርም ስለ እኔ ረሃብን ችግርን ከተቀበልክባት ከዚህች ዓለም መከራ እነሆ አሳርፈሃለሁ፣ በሰማይም መንግሥት ተድላ ደስታን አዘጋጅልሃለሁና ከኀጢአትህም ወደ ንስሐ ተመለስ፣ ልጆችህንም ባርክ አለው። ይህንንም ነግሮት ከእርሱ ዘንድ ተሰወረ። ከዚያም በኋላ ከእንቅልፉም ነቃና ይኸውም ኤጲስቆጶስ በልቡ እጅግ ተደሰተ። ከዚህም በኋላ ልጆቹንና ማኅበሮቹንም እንዲሁም ቤተሰቦቹንም ሰብስቦ ወንድሞቼ ዛሬ እመቤታችን ድንግል ማርያም ሜሮንን ትቀድስ ዘንድ ወደ እኛም ሁሉ በደስታ ትመጣለችና መሥዋዕትንም ሁሉ እንድትሰዉ አላቸው። አባታችን ሆይ ከሰማይ ወደ ምድር ወርዳ ወይንም መታ እንደ ሳር ወይንም እንደ ቅጠል ትብቀልላችሁ አሉት። ኤጲስቆጶሱም ይህንን ለጠየቁት ልጆቹ ሲመልስ ከሥጋዋ ሥጋ ነስቶ ከእርሷ ሰው የሆነ የእግዚአብሔር ፈቃዱ ሆኖ ዛሬ ከአባ ዮሐኒ ዘንድ ትመጣለች አላቸው። ከዚህም በኋላ ይቀበሏት ዘንድ የዚያች ሀገር ጎዳና በ4 ቀሳውስትና በ2 ዲያቆናት አስጠበቀ። እንደዚሁም ደግሞ በዳዊት መዝሙርና በሚያምር የዝማሬ ጣዕም የሚዘምሩ 18 መዘምራን በኋላቸው ላከ። ዳግመኛም ደናግላንንና መበልቶችን ሽማግሌዎችንና ሕፃናትን አስጠርቶ በየቤታቸው እያንዳንዱ ለእርድም የሚሆን የሰቡ በሬዎችንና ላሞችን ማርና ጠጅ እንዲያዘጋጁ አዘዛቸው። ከዚህ በኋላ ሊቃውንቱንና የሕግ መምህራኑ በቀኝና በግራ ተቀመጡ። የመረጣቸውንም ሰዎች አንደኛ ስምዖን፣ ሁለተኛ የሶርያው ጴጥሮስንና የኢትዮጵያው በርቶሎሜዎስን እንዲሁም የብህንሳው ዮሐንስንና የልውላግያው ማርቆስን ስም መዘገበ። እነዚህ የቤተ ክርስቲያን አምዶች ናቸው። እንዲሁም ጊዜው ሞቱ እንደቀረበና እግዚአብሔርም እንደገለጸለት ነገራቸው። ይህንንም ነገር በሰሙ ጊዜ ልጆቹ በጣም አዘኑ። ምክንያቱም መንፈሳዊ አባታቸው እረፍቴ ደርሷል ብሏቸዋልና መሪር የሆነ እንባን እያለቀሱና እየጮኹ ከእግሩ በታች ወደቁ። አባታችን ሆይ ያለ አባት እዚህ ለማን ትተውናለህ? እንግዲህ እናት አባት እንደሌለውና በዚህ ዓለም ውስጥ እናት አባቱ እንደሞቱበት ልጅ ሆንን አሉት። አባታችን ሆይ በአንተ የተነሳ እግዚአብሔርን ምን ያክል ነው ያወቅነው። ከአባታችንም በታች በእውነት ኃይላችንና ተስፋችን አንተ ነህና። ይህንንም ነገር ከፈጸሙ በኋላ እንዲሁ በመንገድ ይጠባበቁ የነበሩ ሰዎችም መጀመሪያ ካስጠበቃቸው ቦታ መጥተው የጎበዛዝቱ ሆታ ልዕልልታውን እንዲሁ የካህናቱን የዝማሬ ድምፅም እያስተጋባ የታቦቷን መምጣት ለኤጲስቆጶሱ ነገሩት። ታቦቲቷ ወደዚች ሀገር በገባች ጊዜ በምድር ሁሉ ንውፅ ውስጥ ሆነና ይኸውም ለዓለም ሁሉ ምልክት በመሆን እንዲሁ ታወቀች። ኤጲስቆጶሱም በክብር ተቀበላትና ታላቅ በዓል ለማድረግ ታቦቲቷንም ተሸክሞ ከካህናቱና ከመዘምራኑ ጋር ወደ እግዚአብሔር ቤተ መቅደስ ገባ። በቀኝ 24 የወርቅ ማዕጠንት በግራ 24 የብር ማዕጠንት ይህም በማድረግ ታቦቱን ቀደሰ። ካህናቱንም ሁሉ ለእያንዳንዱ ብሩህ የሆነ ከወርቅ የተሠራ ነጭ ሐርን አለበሳቸው።
አመጡለትንም 3 የሜሮን ሸክላዎችንም አዘጋጀና ቀደሳቸው። እንዲሁም ከዚህም በኋላ እንደ እሳት የነደደ ማለትም የቀይ ሐር ግምጃና 2 ወቄት ዕጣን ያለበት 12 ሳጥን ሰጣቸው። ይህንንም ካዘጋጀ በኋላ ይኸውም ኤጲስቆጶስ ወደ እርሱ ከመጡት ካህናት እግር በታች ወድቆ ወንድሞች ሆይ በጸሎታችሁ አስቡኝ አላቸው። ወንድሞች ሆይ እግዚአብሔር እንደ ቅዱሳን አባቶቼ ወደ ርስቱ ጠርቶኛልና በአባ ዮሐኒ ደብር ካሉት ቅዱሳን ወንድሞቼ ዘንድ አሳስቡኝ። ይህንንም ካለ በኋላ በሰላም ተሰናበቱትና በዚያች ታቦት ረድኤት በመተማመን የዚያች ሀገር ከፍተኛ ባለሥልጣኖች የሩቁም የቅርቡም በውስጧም ሕጉ የተጻፈበትን የአምላክን ጽላት ሁል ጊዜ በወርቅ ያጎናጽፏታል እያሉ በታላቅ ቃል ዘመሩላት። ከዚህም በኋላ አባ ዮሐኒ የታቦቷንም መምጣት አውቆ ከደብሩ 28 ምዕራፍ ወይንም ኪሎ ሜትር ያክል ሄዶ የሕጉን ታቦት ይቀበሏት ዘንድ ቀሳውስትንና ዲያቆናትን ላከ። ከዚያም በየወገናቸው ሆነው በመሰንቁ የሚዘምሩትና የሚዘፍኑት 37 እንዲሁም በጽናጽልና በከበሮ የሚያመሰግኑት ሁሉ በየነገዳቸው እምቢልታና መለከት የሚነፉ 49 ሰዎችን መረጠ። እንዲሁም ሌሎች ነጋሪትን የሚመቱ 75 እንዲሁም በጣታቸው የበገናን መዝሙር የሚያሰሙትና በዘፈንና በመሰንቁ የሚዘምሩት ደግሞ 17 ሰዎችን መረጠ። ታቦቷንም ለመቀበል የተሰበሰቡ ሰዎች ቁጥራቸው 7,000 ወይንም 7,000 ያክል ነው። በመፍራትና በመንቀጥቀጥ ሆነው በፍጹም ደስታ ታቦቷንም እንዲሁ ከዚያችው ደብር ውስጥ አስገቧት። ከዚህም በኋላ ሶሎሞን በጽርሐ ጽዮን ኢየሩሳሌም የእግዚአብሔርን ቤተ መቅደስ እንደሠራ እንደዚሁም ቤተ ክርስቲያን ለመሥራት ጀመሩና በ2 ወር ሥራው ተፈጸመ። ሥራውም በ15 ዓመት እንደ ተሠራ ሕንፃ መሰለ። ይህችም የቅዱስ አባ ዮሐኒን ደብር ከደብር ሁሉ እግዚአብሔር ፈጽሞ መርጧታልና። ያችም ታቦት ሙሽራይቱ ወደ ሙሽራዋ የሰርግ አዳራሽ እንደምትገባ ወደ መቅደሷም በክብር አስገቧት። ከዚህም በኋላ አባ ዮሐኒ የዚያችን ቤተ ክርስቲያን ስም ቤተ ማርያም ብሎ ሰየማት። እርሷም በድንግልናዋ ንጽሕትና ቅድስት እንደሆነች ይህችም ታቦት በልዕልናዋ የከበረች ናትና በበዓል ቀን ለመሥዋዕት የሚሆን ለእያንዳንዱ ቀን 12 የስንዴ መገበሪያ እንዲሆን አዘዘ። 1000 የሚሆኑ ማኅበሮችም ወይንም አገልጋዮችም ሌላው ሳይቀድመው እየተፈራረቁ እስከ 2 ወር ድረስ ከአገልግሎት ረፍት ያደርጋሉ። ከሩካቤ ሥጋ ንጹሕ ያልሆነ 7 ቀን ሳይሆነው ይቀድስ ዘንድ ለቅዳሴ ሥራ ወደ ቤተ ክርስቲያን እንዳይገባ ሕግንም ሠራ። ነገር ግን 7 ቀን ሳይሆነው ወደ ቅዳሴ ቢገባ ያለ ጨው ደረቅ ቂጣ ብቻ እየተመገበ ጠላ ወይንም ጠጅና እንዲሁም ይህን ሳይጠጣ ንስሐው 3 ዓመት ይሆናል። እነሆ ዲያቆን ከሆነ ንስሐው 1 ዓመት ከ7 ወር ይሆናል። አባ ዮሐኒ የዚችን ቤተ ክርስቲያን የቅዳሴ ሥርዓት ጌታችን ዳግመኛ እስኪመጣ ድረስ በዚህ ሕግና ሥርዓት እንዲጸና ከ7ቱ ሊቃነ ጳጳሳት ጋር ወሰነ። ከዚህም በኋላ ይኸውም መልአክ ቅዱስ ዑራኤል ለዘላለሙ ክብር ምስጋና ይግባውና የእግዚአብሔርን ሥራ እያደነቀ እንዲሁም ከጻድቁ ከአባ ዮሐኒ ደብር ተነስቶ በሰላም ሄደ። የመላእክት አለቃ የሆነ የቅዱስ ዑራኤል የጸሎቱና የረዳትነቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 22 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 22 በዚች ቀን ታላቁ ነቢይ የሞራድ ልጅ ሚክያስ አረፈ።
ይህም ነቢይ በይሁዳ ነገሥታት በኢዮአታም በአካዝያና በሕዝቅያስ ዘመን ትንቢትን በመናገር አስተማረ። ስለ ጌታችን መውረድም እንዲህም አለ። እነሆ እግዚአብሔር ከልዑል መንበሩ ወደ ዓለም ይወርዳል። ሁለተኛም ስለ ልደቱ እንዲህ ብሎ ትንቢት ተናገረ። የኤፍራታ ዕጣ የምትሆኝ አንቺ ቤተልሔም የእስራኤል ነገሥታት ከነገሱባቸው አገሮች አታንሽም፣ ወገኖቼ እስራኤልንም የሚጠብቃት ንጉሥ ካንቺ ይወጣልና። ስለ ምኵራብም መቅረትም ስለ ቤተ ክርስቲያንም በዓለም ሁሉ መታነጽ ትንቢት ተናግሯል። ዳግመኛም ስለ ሕገ ወንጌል መሰራት ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል አለ። የትንቢቱም ወራት ሲፈጸም ወደ በጎ ሽምግልና ደርሶ ወደ ወደደው እግዚአብሔር ሄደ። የትንቢቱም ዘመን ከጌታችን መምጣት በፊት በ800 ዓመት ነው። ማርታ በምትባል ቦታም ተቀበረ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት የነሐሴ 22ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 105 ቁጥር 14 በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለ እነርሱም ነገሥታትን ገሰጸ። ወገሰ ነገሥተ በእንቲአሆሙ ወይትስሱ መሲሐንየ ወይታስሙ ዲበ ነቢያት በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በነሐሴ 22 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 11 ቁጥር 25 እስከ ፍጻሜ። ቃሉም እንዲህ ይላል። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኀጢአትን ያስወግዳል። ኀጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው።
በወንጌልስ በኩል ስለ እናንተ ጠላቶች ናችሁ፣ በምርጫ በኩል ስለ አባቶች ተወዳጆች ናችሁ። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና። እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። የእግዚአብሔር ባለጠግነትና ጥበብ ዕውቀትም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነው? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በነሐሴ 22 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ አወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በነሐሴ 22 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 51 እስከ ቁጥር 54። ቃሉም እንዲህ ይላል። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደ ተቃወሙት እናንተም ደግሞ። ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀበላችሁ፣ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። በሊቀ መልአኩ በቅዱስ ዑራኤል በዓል ዕለት በነሐሴ 22 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን በምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ። ንጉሡም ሄሮድስን ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትም አለቆች የሕዝቡንም ጸሐፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉ። ስለ ቃሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።